አመሰግናለሁ። እንኳን አብሮ ደስ አለን። ፕሮግራሙ በጣም ሰርፕራይዝ የሚያደርግ ፕሮግራም ነበረ። አጋጣሚ የእነሱን መምጣት የሰማሁት እዚህ ከመጡ በኋላ ነው። ማለትም እንደሚመጡ አውቃለሁ። ዲቴል ቀኑን አላወቅኩትም ነበር። እንደ እግዚአብሔር ፈቃድ ሆኖ ደግሞ የቤቱና እነሱ የመጡበት ቀን ተገጣጥሞ አሪፍ ዝግጅት ሆኖ ቤቱን በይፋ አርቲስት ጋሽ ሰለሞን መርቀው ከፍተውልኛል። በጣም ነው ደስ ያለኝ እውነት። እግዚአብሔር ይመስገን ለምዳል ብዬ ተስፋ አደርጋለሁ። ጥሩ ነውም አይደለም ለማለት የሚያስችል እንትን ላይ አይደለም፣ ገና የተጀመረ ስለሆነ ግን ከእግዚአብሔር ጋር አንለቀው። አዎ በባሬስታ ብዙ ዓመት እንደሰራ ሰው ይሄ የሚጠበቅ ነው። የግድም ስለሆነ አዳዲስ የሚጠጡ ነገሮች አሉ። ከዛ ውስጥ የቡናን ቴስት ትንሽ ለየት አድርጌ ለማምጣት ሞክሬያለሁ። እሱን ቴስት አድርጋችሁ አስተያየት ትሰጣላችሁ። ራስን ደግመናል። ከዛ በተሻለ ነው የሚሆነው፣ ግን ቀስ እያደረግ አዳዲስ ነገሮችን ስንጨምር አዲስ ሰራተኛ አብረን ነው የምንጨምረው። ሰው ከዛ ያላነሰ ሰራተኛ እዚህም አምጥተናል፣ ግን የምንጨምር ይመስለኛል። ቀጣይ ስሙ በእኔ ስም ሆነ እንጂ እንደምታውቁት 14 ሰራተኞች ባለፈው አሉ እንዳልኩ። ሁሉም ሰው የራሱ የሆነ አሻራ አለው። ግን በባሬስታ ወይም በካፌ ውስጥ ብዙ ልምድ እንዳለው ሰው የኔ ልምድ ሼር በማድረግ እየተማማር አብረን ነው የምንቀጥለው። ብቻዬን በፊትም አልነበረም፣ አሁንም አይቀጥልም። ብዙ ባለሙያዎች ከጎን ያሉ፣ በጣም ብዙ ማለት ነው። ሰው ብቻዬን አይደለሁም። እኔ ለራሴ ከመስራት ባለፈ እንደ ባህር ዳርን የሚያስጠራ ነገር ነው ማድረግ የምችል። እግዚአብሔር ከፈቀደ ሀሳቤን እንደዚህ በፊቱ የሚሳካልኝ ከሆነ የእውነት የባህር ዳርን ማስተዋወቅ ነው በዚህ ዘርፍ የምፈልገው። እኔ ሙያዬ ነው ግዴታዬም ነው ያሳደገ ከተማም ስለሆነ ባህር ዳርን በዚህ መልኩ ማስተዋወቅ ፈልጋለሁ። የራሴ የሆነ ከለር እንዲኖረኝ፣ የራሴ የሆነ ብራንድ እንዲኖረኝ፣ ባህር ዳርን የሚመስል ይዘቱን ሳይለቅ ባህር ዳር ማስተዋወቅ ፈልጋለሁ። ከኔ ውጭም ከተማውን በዚህ መልኩ እንደምታዩት ቤቷን ካልቸራይዝድ ነው። በባህላዊ መንገድ ተሰርቶ ግን በጣም የሚያምር ነው። ባህር ዳር ያሉ ማቴሪያሎችን ነው የተጠቀምነው። አጠቃላይ ምንም ከሱቅ እንትን የተጠቀምነው ነገር የለም። ከዚህ ይጀምራል። ቀጣይ ደግሞ በትኩስ ነገሩ ከቡና ሰርሞኒ ጀምሮ ከቡና አቆላል ጀምሮ እያንዳንዱ ሰው ከስተመሩ ገብቶ የሚያፈላበትን መንገድ ሁሉ ነው የምንፈጥረው። የራሱን አፍልቶ የሚጠቀምበትን መንገድ ነው የምንፈጥር። እሱን ደግሞ አሳያቸዋለሁ። አድራሻችን ቀበሌ 13 እና ቀበሌ 16 መካከል ከኦዲት ቢሮ ከፍ ብሎ ወይም ከጠቅላይ ፍርድ ቤት ፊት ለፊት እዛው ንግድ ባንክ ጎን እንገናኛለን። የማስተላልፈው መልእክት የመጣችሁ ጠጡ።